የሀገራችን ብዝሃነት ውበት ማሳያ የሆነው የደቡብ ኢትዮጵያ ክልል የምስረታ ሂደት በህዝበ ውሳኔ በህዝቦች ሙሉ ተሳትፎ በህገ መንግስታዊ መንገድና በአመራሩ ብስለትና ጥበብ በጥንቃቄ የተመራ መሆኑ ክልሉ ወዲያውኑ እንደ ነባር ክልል መደበኛ ስራውን እንዲሰራ አስችሎታል። ክልሉ በታሪክ በባህልና በተፈጥሮ እምቅ ጸጋዎች የታደለ በመሆኑ በአጠረ ጊዜ የሰላም የመቻቻልና የብልጽግና ተምሳሌት የመሆን ትልቅ አቅም አለው። ለም መሬቱ፣ የውሃና ማዕድን ሀብቱ፣ ብዝሃነቱ እና ታታሪ ህዝቦቹ የልማት ምሰሶዎቹ ናቸው። ይህንን እምቅ አቅም ለመጠቀም በተደረገው ጥረት በአጭር ጊዜ ውስጥ በርካታ ስኬቶች ተመዝግበዋል። በፖለቲካው የክልሉን ተቋማት በማደራጀት ወደ መደበኛ ስራ እንዲገቡ ከመደረጉም ባሻገር የህዝብ ንቅናቄ ስልጠናዎችና የአመራሩን አንድነት የሚያጠናክሩ ሰፋፊ መድረኮች ተካሂደዋል። በኢኮኖሚው ትናንት እንደጎበኘነው የግብርና ምርትና ምርታማነትን፣ የስራ ዕድል ፈጠራን እና ገቢን በከፍተኛ ደረጃ ማሳደግ ተችሏል። በማህበራዊ ዘርፍ ክልላዊ ኢኒሼቲቮችን በመቅረጽ ጭምር ለተማሪዎች የመጽሐፍ አቅርቦትን የማሳደግና የማህበረሰብ መድኃኒት ቤቶችን በስፋት የማቋቋም ስራ ተከናውኗል። እንዲሁም በመሰረተ ልማት ዘርፈ ብዙ ፋይዳ ያለው የኮሪደር ልማት፣ የመንገድና የንጹህ መጠጥ ውሃ ሽፋንን ማሳደግ ተችሏል። ይሁንና ክልሉ ያለውን እምቅ አቅም በሚፈለገው ደረጃ እየተጠቀመ ነው ማለት አይቻልም። ክልሉ እምቅ አቅሙን እንዳይጠቀምና የጋራ ብልጽግና እንዳያረጋግጥ እንቅፋት ከሆኑ ጉዳዮች መካከል የተቋማት አለመጠናከር፣ የልህቃን ክፍፍልና ያልተገባ እንቅስቃሴና በህዝቦች መካከል አለመተማመንን የሚያስከትሉ ነጠላ ትርክቶችና እኩይ እንቅስቃሴዎች ዋነኞቹ ናቸው። ስለሆነም የታዩትን ክፍተቶች መነሻ በማድረግ በባለድርሻ አካላት መካከል የጋራ መግባባት ለመፍጠር ያለሙ የሰላም የአንድነትና የልማት ኮንፈረንሶች በየደረጃው እንዲካሄዱ መደረጉ የሚደነቅ ነው። ብልጽግና ህብረ ብሔራዊ አንድነትን የሚያቀነቅንና ገዢ ትርክቱ ያደረገ ፓርቲ ስለሆነ እንደዚህ አይነት ሂደት ለክልሉ ብቻ ሳይሆን እንደ ሀገርም ፋይዳው የላቀ በመሆኑ ኮንፈረንሶቹ በስኬት እንዲካሄዱና ለዛሬው የማጠቃለያ መድረክ እንድንበቃ አስባችሁ ላቀዳችሁ እንዲሁም ለስኬት ታማነቱ በልዩ ልዩ መልክ ሌት ተቀን ለሰራችሁና ለደገፋችሁ ሁሉ ልባዊ ምስጋናዬን እንዳቀርብ ይፈቀድልኝ። ይህ የማጠቃለያ መድረክ የኮንፈረንሱን ዓላማ የሚያሳካው ሂደት ማብቃቱን ሳይሆን የጋራ መግባባት የተደረሰባቸው ጉዳዮች ትግበራ ምዕራፍ መጀመርን የሚያበስር ነው። የኮንፈረንሱ የሰላም የአንድነትና የልማት ግቦች ስኬት የማያቋርጥ ጥረትና ቁርጠኝነት የሚጠይቅ ነው። ስለሆነም ቀጣዩ ምዕራፍ እስካሁን በተፈጠረው የመግባባት መሰረት ላይ የሚገነባ በወንድማማችነትና የተማማችነት የሚጸና እንዲሁም በደቡብ ኢትዮጵያ ክልል ህዝቦች ቀና መንፈስና ጠንካራ የሥራ ባህል ተቃኝቶ ለውጤት የሚበቃ መሆኑን አምነን መዘጋጀትና በቁርጠኝነት መንቀሳቀስ ይኖርብናል። በተያያዘም ቀጣዩ ምዕራፍ በተግባር ብዝሃነትን በአግባቡ ማስተናገድና ህብረ ብሔራዊ አንድነትን ማጠናከር ይጠይቃል። ለህብረ ብሔራዊ አንድነት መጠናከር መሰረት የሆነው ብዝሃነትን በአግባቡ የማስተናገድ ሂደት ዘርፈ ብዙ ፋይዳ ያለው በመሆኑ የደቡብ ኢትዮጵያ ክልል በሀገራችን 32 ብሔሮች ብሔረሰቦችና ህዝቦችን በማቀፍ በብዝሃነት ቀዳሚ መሆኑ የተሻለ ተጠቃሚ ያደርገዋል። ከብዝሃነት ፋይዳዎች አንዱን ለመጥቀስ ያህል ብዝሃነትን በአግባቡ ማስተናገድ ለጠንካራ ተቋማት ግንባታ ትልቅ ፋይዳ አለው። ከዚህ አንጻር ለምሳሌ ጄምስ ሮቢንሰን እና ዳሮን አሲሞግሉ በመሳሰሉ ምሁራን ጥናትና ትንታኔዎች እንደተገለጸው
አካታች ተቋማት ወይም ኢንክሉሲቭ ኢንስቲትዩሽንስ የተለያዩ አመለካከቶችን፣ ልምዶችን እና ክህሎቶችን በማቀናጀት ለተቋማዊ ፈጠራ፣ ለተሻለ የውሳኔ አሰጣጥና ለአይበገሬነት ወይም ሬዚሊየንስ አቅም መጠናከር ያግዛል። ይህ ደግሞ የተረጋጉ ፍትሐዊና ዘላቂ ተቋማትን በመገንባት ለአንድ ሀገር ወይም አካባቢ አጠቃላይ እድገትና ብልጽግና ከፍተኛ አስተዋጽኦ ያበረክታል። ስለሆነም ክቡር ዶክተር አብይ አህመድ ሁሌም እንደሚሉት በመደመር ፍልስፍና ብዝሃነትን ማስተናገድና ህብረ ብሔራዊ አንድነትን ማጠናከር በደቡብ ኢትዮጵያ ክልል ሁለንተናዊ እድገት ማረጋገጥ ብሎም ጠንካራና የበለጸገች ኢትዮጵያን መገንባት እንችላለን። ለዚህ እውን መሆን በኮንፈረንሱ ሂደት በዝርዝር የተለዩ መሰረታዊ ችግሮችን ከስረ መሰረታቸው ለመፍታት የሚያስችሉ ስራዎችን በቁርጠኝነት መስራት ይጠበቅብናል። ከዚህ አንጻር በቀጣይ እንደ ክልል በ5 ጉዳዮች ላይ መረባረብ ያስፈልጋል። የመጀመሪያው የጋራ ማንነትን የሚያጎለብቱና ህብረ ብሔራዊ አንድነትን የሚያጠናክሩ ስራዎችን በቀጣይነትና በውጤታማነት መስራት። ለዚህም የክልሉን ህዝቦች የጋራ ታሪክና ትስስር በአግባቡ ማጥናት፣ መጻፍ፣ ማስተማርና ለትውልድ ማሸጋገር። የክልሉን አመራር በመርህ ላይ የተመሰረተ አንድነትን ማጠናከር። የባለቤትነት ስሜትን በሚያጎለብት መልኩ የክልሉ ተቋማት በፍትሐዊ ውክልና መርህ በክልሉ የሚገኙ ብሔሮች፣ ብሔረሰቦችና ህዝቦችን እንዲያካትቱና ክልሉን እንዲመስሉ ይሁነኝ ብሎ አቅዶ መስራት። ኢኮኖሚያዊ እድሎችንና የሀብት ክፍል ፍትሐዊነትን የሚያረጋግጡ ስራዎችን በቀጣይነት መስራት። በሀገር ሽማግሌዎች፣ በሃይማኖት መሪዎች፣ በምሁራንና ባለሀብቶች ድጋፍ ያለፈውን በይቅርታ የማለፍና የወደፊት የጋራ ስትራቴጂያዊ ጥቅሞች ላይ በማተኮር በጋራ ጥረት ቀጣይ ዕጣ ፈንታን ብሩህ የማድረግ ባህልን ማጎልበት። የብዝሃ ቋንቋ ተናጋሪነትን ማበረታታት። ህዝቦች እርስ በርስ እንዲታወቁ፣ እንዲቀራረቡና አንድነታቸውን እንዲያጠናክሩ የሚረዱ ክልላዊ የባህልና የስነ ጥበብ ልውውጦች እና ሁነቶችን መቅረጽና ወጪ ቆጣቢ በሆነ አኳኋን ተግባራዊ ማድረግና የመገናኛ ብዙሃንን ለጋራ ማንነት ግንባታና ለገዢ ትርክት መስረጽ በሚገባ መጠቀም ያስፈልጋል። ሁለተኛው ጠንካራና ብቃት ያላቸው ክልላዊ ተቋማትን መገንባት። ለዚህም በክልሉ ዘላቂ ሰላምን፣ መልካም አስተዳደርና የላቀ ልማትን ለማምጣት ተቋማት ብቃት ባላቸው አመራሮች እንዲመሩ ማድረግ። የተቋማት ጥንካሬ በውስጣቸው ከሚሰራው የሰው ኃይል ብቃትና ታታሪነት የሚመነጭ በመሆኑ በቀጣይነት የማልማት ስራ መስራት። ተቋማት ከሙስናና ብልሹ አሰራር የጸዱ እንዲሆኑና ህብረተሰቡ በቀላሉና ያለ እንግልት አገልግሎት እንዲያገኝ ግልጸኝነትና ተጠያቂነትን ለማረጋገጥ የሚያስችሉ ዘመናዊ የአሰራር ስርዓቶችንና መሰረተ ልማቶችን መዘርጋት። ለዚህም የዘመናዊ ቴክኖሎጂ አጠቃቀምን በማሳደግ መሶብ የአንድ ማዕከል አገልግሎትን የመሳሰሉ ማዕከላትን ማስፋፋት። ለፖለቲካ ምቾት አዲስ የአስተዳደር መዋቅሮችን ለመፍጠር የሚደረጉ ጥረቶችንና ወጪ አባካኝ የሆኑ የሰው ኃይል ስምሪቶችን መርህን መሰረት ባደረገ ትግል ስርዓት ማስያዝ ያስፈልጋል። ሶስተኛ የልማት ኢኒሼቲቮችን አፈጻጸም ወደ ላቀ ደረጃ በማድረስ የክልሉን ልማት ማፋጠን። ለዚህም የየአካባቢውን እምቅ አቅምና ተጨባጭ ሁኔታ ታሳቢ ያደረገ ብቁ የልማት እቅድ ማዘጋጀትና ህዝቡ በሰፊው እንዲሳተፍበት በማድረግ በውጤታማነት እና በጥብቅ ዲስፕሊን ተግባራዊ ማድረግ እና በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተቀረጹ ሀገር አቀፍ የልማት ኢኒሼቲቮችንና በክልሉ የተቀረጹ የልማት መርሃ ግብሮችን በመፍጠንና በመፍጠር መርህ ተግባራዊ ማድረግ ያስፈልጋል። አራተኛ ስትራቴጂያዊ ውይይቶችንና የባለድርሻ አካላት ተሳትፎን ማጠናከር። መነጋገርና መተማመን የሚጎለብት የክልሉን የፖለቲካ የኢኮኖሚና የባህላዊ ልሂቃን የሚያሳትፉ ፍሬያማ የውይይት መድረኮችን በቀጣይነት ማዘጋጀት። የህዝቡን ሁለንተናዊ ተሳትፎ የሚያሳድጉና
የመንግስትና የህዝብ ግንኙነትን የሚያሻሽሉ መድረኮች በየደረጃው በቀጣይነት ማካሄድና ህዝቡ እቅዶችና አፈጻጸሞችን የሚተችበትና ግብዓት የሚሰጥበት ግልጽ ስርዓት መዘርጋት። በዚሁ አጋጣሚ ምሁራን የክልሉን ህዝቦች ትስስርና የወደፊት ዕጣ ፈንታቸው እጅግ የተቆራኘ መሆኑን የሚያሰርጹ የጥናትና ምርምር ስራዎችን በቀጣይነት እንድትሰሩና ከፋፋይ ትርክቶችን በእውቀት እንድትሞግቱ አደራ ማለት እፈልጋለሁ። የሀገር ሽማግሌዎችና የሃይማኖት አባቶች በክልሉ ሰላምን፣ አንድነትንና ልማትን በማጠናከር ረገድ በባህላዊ እርቅ፣ በግጭት አፈታትና በማህበረሰብ እሴቶች ግንባታ የነበራችሁን አርአያነት አጠናክራችሁ ልትቀጥሉ ይገባል። ባለሀብቶችም ህጋዊ ንግድን፣ ገቢን፣ ምርትና ምርታማነት የሚያሳድጉ ኢንቨስትመንቶችንና የስራ ዕድል ፈጠራን ለማስፋፋት እንዲሁም የህዝቡን የኑሮ ደረጃ ለማሻሻልና ሀገራችንን ከተረጅነት ወደ ምርታማነት ለማሸጋገር የሚደረገው ጥረት በሚገባ መደገፍ ይጠበቅባቸዋል። አመራሩም በተለያዩ የህብረተሰብ ክፍሎች የሚሰጡ ግብዓቶችን በአግባቡ በመጠቀም በቁርጠኝነት በተግባር ላይ ማዋል ይጠበቅበታል። አምስተኛ፣ የብልጽግና ሀሳቢዎችን፣ እሴቶችን፣ መርሆችን እና ስነ ምግባርን በሚገባ የተላበሱ ብቁ አመራሮችን ማበራከት። ከላይ የገለጽኳቸው ጉዳዮች በሚገባ የሚሳኩት በየደረጃው አመለካከታቸው የተስተካከለ፣ በስነ ምግባራቸው ምስጉን የሆኑ ቁርጠኛና የመፈጸም አቅማቸው የላቀ አመራሮችን ማፍራት ሲቻል ነው። ለዚህም ቀጣይነት ያለው የስልጠና ውይይት፣ የልምድ ልውውጥ፣ ግምገማና የምዘና ስራዎችን በጥብቅ ዲስፕሊን ተግባራዊ ማድረግ፣ በተጨባጭ የተግባር አፈጻጸም አመለካከትና የስነ ምግባር ሁኔታ ላይ የተመሰረተ የማጥራትና ተጠያቂነትን የማረጋገጥ ስራ መስራት፣ ስህተት የሰሩት እንደሚታረሙት ሁሉ መልካም የሰሩ የሚመሰገኑበትና እውቅና የሚያገኙበት ስራ ዘርግቶ ተግባራዊ ማድረግ፣ በመተካካት ሂደት ብቁ የሆኑ አዳዲስ አመራሮችን ለማፍራት የብቃት የቁርጠኝነትና የስነ ምግባር መመዘኛዎችን መሰረት ያደረገ ምልመላና ምደባ ስራ መስራት ይኖርብናል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የብልጽግና ፓርቲ የደቡብ ኢትዮጵያ ክልል ህዝብ ለሀገራችን ነፃነት፣ ሉዓላዊነትና እድገት ሲያበረክት ለነበረው ከፍተኛ አስተዋጽኦ ከፍተኛ እውቅናና ምስጋና አለው። አጠናክሮ እንዲቀጥልም ይፈልጋል።